ሰላም ጤና ይስጥልኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዳግማዊ ሰላምሳ ነኝ ከአፍሮወግ። ዛሬ በዚህ አጭር ቪዲዮ ለመገኘት የፈለኩበት ዋናው ምክንያት አንድ ጥናትን ለእናንተ ሼር ለማድረግ ነው። ይሄም ከሌበር ማርኬት ጋር በተገናኘ ነው። which means ወደ ስራ ዓለም ለመግባት የምናስብ ሰዎች ሁላችንም ወደ ስራ ዓለም ውስጥ መግባት እንፈልጋለን። በእርግጥ የትኞቹ ኦኩፔሽንስ በሚቀጥሉት 5 ዓመት 6 ዓመት ውስጥ ሞር ሃይሊ ዲማንዲንግ ናቸው፣ የትኞቹ ደግሞ የበለጠ ኮምፒቲቲቭ ሊሆኑ ይችላሉ፣ ፔኔትሬት አድርጎ ለመግባት የትኞቹ አስቸጋሪ ሊሆኑ ይችላሉ የሚለውን ነገር ትንሽ ጥናቱን ማዕከል አድርጎ ገለጻ ለማድረግ ነው። ይሄ ጥናት በሲቲ ኦፍ ካልግሪ የወጣ ነው። ካልግሪ ኤንድ ሪጅን የካልግሪ ኢኮኖሚክ ሪጅን የሚል የሌበር ማርኬት አውትሉክ ወይንም ደግሞ ምልከታ ከ2024 አንስቶ እስከ 2033 ድረስ የሚዘልቅ ነው። ቢሆንም ግን ሞር በተለይም ደግሞ አሁን ያለውን ነባራዊ ሁኔታ በሚቀጥሉት ጥቂት ዓመታት 3 ዓመታት ውስጥ ያለውን ነገር ጥናቱ በዝርዝር የሚያሳይበት ሁኔታ ነው ያለው። እንግዲህ ይሄ በጣም ጠቃሚ የሚሆነው ለማን ነው? ሁላችንም እዚህ በካልጋሪ ለምንኖር ብሮድሊ በካልጋሪ ለሚኖር ሰው በተለይም ወደ ስራ ዓለም ለመግባት እድሜ ወደ ስራ ዓለም ለመግባት የቻለ ሁሉ ኢንክሉዲንግ ኢሚግራንትስ ኒውካመር ያሉትንም ጨምሮ የሚያካትት ነው የሚሆነው። በሁለተኛ ደግሞ በተለይም ደግሞ አሁን ሃይ ስኩል ግራጁዌት አድርገው የሚወጡ በጣም ብዙ ወጣቶች አሉ። እነዚህ ወጣቶች ወደ ዩኒቨርሲቲ በሚገቡበት ወቅት ላይ አንዱ የሚገጥማቸው ፈተና ምንድን ነው? የትኞቹ ሰብጀክቶች ላይ የትኞቹ የጥናት ኤሪያዎች ላይ የትምህርት ኤሪያዎች ላይ መማር አለብኝ የሚለውን ነገር ሊጠይቁ ይችላሉ። መጠየቁም ደግሞ ተገቢ ነው ብዬ አስባለሁኝ። በሶስተኛ ደረጃ ደግሞ በትምህርት ወደ ካናዳ የሚገቡ ሰዎች የበለጠ ይሄም ጠቃሚ ሊሆናል ለነሱም ጠቃሚ ሊሆን የሚችልበት ሁኔታዎች አሉ። ይሄም በምን ምክንያት ነው የሚሆነው? በሚቀጥሉት 5 ዓመታትና 6 ዓመታት ውስጥ የኢሚግሬሽን ቁጥሩን በተወሰነ መንገድ ኮንትሮል ለማድረግ ሁላችሁም የምታውቁት ነገር ነው። አዲስ ህጎችና አዲስ አሰራሮች እየወጡ ነው ያሉት እና ከአሰራሮቹ መካከል በተለይም በትምህርት መጥተው ከ1 ዓመት ከ2 ዓመት በኋላ ሞስትሊ ከ2 ዓመት በኋላ የሬዚደንስ ፐርማነንት ሬዚደንስ አፕላይ ለማድረግ ሰውየው ወይንም ግለሰቧ የተማረችው ትምህርት በሚቀጥሉት 5 ዓመትና 6 ዓመታት ውስጥ ወደ ሌበር ለመግባት የሚያስችል እውቀትና ክህሎት ነው ወይ፣ የትምህርት ኤሪያ ነው ወይ፣ ዘርፍ ነው ወይ ብለው የሚጠይቁበት ሁኔታዎች አሉ። ስለዚህ ከሀገር ቤት ሆነው ከተለያየ ቦታ ሆነው ወደ ካናዳ ለመምጣት በትምህርት ለመምጣት የሚያመለክቱ ሰዎች አንዱ ፈተና የሚገጥማቸው ምንድነው? የሚመርጡት ትምህርት በካናዳ ወይንም ደግሞ በዚህ በአልበርታ ስፔሲፊክሊ ደግሞ ወደ በካልጋሪ ለሚመጡት ምን ያህል የጆብ ማርኬት አለው የሚማሩት ትምህርት ብለው የሚያነሱበት ሁኔታዎች ይሆናሉ። ስለዚህ ይሄ የጥናት ሁላችሁም ምናልባት ሲቲ ኦፍ ካልጋሪ ላይ የካልጋሪ ኢኮኖሚክ ሪጅን ሌበር ማርኬት አውትሉክ የሚለውን ጎግል አድርጋችሁ ፋይሉን እና ሙሉ ዶክመንቱን ማግኘት ይቻላል እና በተለይም ይህንን ነገር አንብባችሁ በጣም የበለጠ ለመርዳት ለምትፈልጉ ፍላጎት ያላችሁ ሰዎች ይህንን ሪኮሜንድ አደርጋለሁኝ። ቀደም ሲል ለመግለጽ እንደሞከርኩት እንግዲህ ይሄ ጥናት በአብዛኛው የሚያተኩረው ከ2024 እስከ 2033 ያለው ነው። እንግዲህ በሚቀጥሉት 8 ዓመት 9 ዓመት 10 ዓመታት ውስጥ በተለይም ደግሞ በካልጋሪ ሪጅን ውስጥ የኢኮኖሚክ አውትሉክ የሚያሳየው ምንድን ነው? ብዙዎቹ ስራዎቹ የሚከፈቱት በሁለት ዘርፎች ላይ በሁለት ምክንያቶች ነው እንዳለ የጆብ የሌበር ማርኬቱ ክፍት የሚሆነው። አንደኛ ሪታየር በሚያደርጉ ወርከሮች ምክንያት ነው። ይሄም እንደምታውቁት በጣም የካልጋሪ
ሲኒየርስ በብዛት ያለበት ቦታ ነውና በሚቀጥሉት ጥቂት ዓመታት ውስጥ ቁጥራቸው ከ247,000 ኦልሞስት ሩብ ሚሊዮን የሚጠጋ ወርከርስ ሪታየር የሚያደርጉበት እድሜ ላይ ነው የሚሆኑት። በዚህ ምክንያት አዲሱ ትውልድ አዳዲስ ወጣቶች ወይም ሌበር ፎርስ የኢኮኖሚክ አቅም ላይ ያለ ወደ ስራ ዓለም ለመግባት የሚያስችልበት እድሉን የሚያገኝበት ሁኔታዎች ናቸው የሚሆኑት። ሁለተኛው የስራ ፔኔትሬት አድርጎ መግባት የሚቻልበት ወይንም ደግሞ የሌበር ላንድስኬፑ የሌበር ሁኔታው በአጠቃላይ የሚቀየረው በሀገሪቷ ውስጥ በሚኖረው የኢኮኖሚክ ማሻሻያ ነው። እንግዲህ ታሳቢ የምናደርገው ምንድን ነው? በ2025 በጣም ከባድ ጊዜ ነው የነበረው። አሁን ያለንበትም 2026ም ይሄ ከአሜሪካን የታሪፍ ጭማሪ ጋር ወይንም ደግሞ ይሄ ትሬድ ዋር ምክንያት ብዙ ቀጣሪዎች ገታ እያደረጉ ያሉበት ሁኔታዎች ናቸው ያሉት እና ይሄ እንዳለ ሆኖ ግን በሀገሪቷ ውስጥ በሚፈጠረው የኢኮኖሚ ማሻሻያዎች የፖሊሲ ለውጦች ምክንያት የሚቀጥለው ጊዜ በተለይም ቁጥራቸው 232,000 የሚጠጉ ጆብ ሰዎች አይደለም የስራ እድሎችና ሁኔታዎች የሚቀየሩበት የሚፈጠሩበት ሁኔታ ነው የሚሆነው። እንግዲህ ይሄ ማለት ምንድነው? በተለይም ደግሞ በአዲሱ የኢኮኖሚ ምክንያት የሚፈጠረው የስራ እድል ወደ 48% የሚጠጋ ሚዝ ነው የሚሆነው። ስቲል በተለይ በሪፕሌስመንት አማካኝነት ጡረታ የሚወጡት ሰዎች በመተካት ሁኔታ ውስጥ ደግሞ ወደ 52% የሚጠጋ የሌበር ማርኬቱን ይሸፍናል ተብሎ ነው የሚታሰበው። እንግዲህ በዋነኛነት በዚህ ቪዲዮ ላይ ማካተት የፈለኩት ምንድን ነው? አንዱ እኔንም ስትራይክ ያደረገኝ እና ትኩረቴን የሳበው ነገር ምንድን ነው? በሚቀጥሉት 5 ዓመታት 6 ዓመት በዚህ ፔሪየድ ውስጥ የትኞቹ የኦኩፔሽን አይነቶች የስራ አይነቶች ሞር ዴማንዲንግ ናቸው፣ የትኞቹ ደግሞ ቢኮዝ ኦፍ ሰርፕለስ የሆነ ወይንም ደግሞ በጣም ግዙፍ የሆነ ሌበር በመኖሩ ብቻ ፈተና ሊሆኑ ይችላሉ የሚለውን ነገር እነዚህን ባጭሩ ለማሳየት እወዳለሁኝ። በአብዛኛው በጣም እንግዲህ በሚቀጥለው ተስፋ ያላቸው ወይንም ደግሞ ብዙ ዲማንድ እንፈልጋለን ለነዚህ አይነት ቦታ ላይ ሙያ ያላቸው ልምድ ያላቸው ሰዎች እንፈልጋለን ብለው በተለይ ቀጣሪዎች ኢምፕሎየርስ ከኢምፕሎየርስ ፐርስፔክቲቭ ነው ይሄ ጥናት በአብዛኛው የተቀመጠው እና አንደኛ የጀነራል ኤንድ ቴክኒካል ኮንስትራክሽን ላይ ያለ ሙያ በአብዛኛው በጣም ተፈላጊ ነው የሚሆነው ቢኮዝ ኦፍ ቅድም ያልኳችሁ ሪታየር አድርገው የሚወጡትና አሁንም ባለው የሌበር ሾርቴጅ ምክንያት ይሄ ኤሪያ በተለይ የቴክኒካል ስራዎች የኢንጂነሪንግ ስራዎች ሊሆኑ ይችላሉ፣ የኮንስትራክሽን ስራዎች ሊሆኑ ይችላሉ። በአብዛኛው ተፈላጊ የሚሆኑበት ሁኔታዎች ናቸው ያሉት። ሁለተኛው ሪቴል ሴልስ ፐርሰን ኤንድ ሆልሴል ትሬድ ሴልስ አካውንት ኤንድ ሪፕሬዘንታቲቭ ይሄ በጣም ዋይድሊ የሚፈለግ ነው የሚሆነው። ይሄም አዲሱ በተለይ አሁን ከዚህ ከትሬድ ዋር አኳያ በካናዳ አልበርታ፣ ካልግሪ የተለያዩ የማርኬት እና የቢዝነስ ኦፖርቹኒቲዎችን ማርኬቲንግ ሊንኬጆችን ከውጭ ዓለም ጋር ለመፍጠር እየሞከሩበት ያለበት ሁኔታ ነው ያለው። ሪቴል ሴልስ ፐርሰን በጣም የሚፈለጉበት ሁኔታዎች ናቸው ያሉት ኢንክሉዲንግ ሴልስ አካውንት ማለት ነው። ሶስተኛው ይሄ ሃይሊ ፕሮፌሽናል ለሆኑት ሰዎች ምናልባት ሞር ሄልፕ ሊያደርግ የሚችልበት ሁኔታ ነው ያለው። የዩኒቨርሲቲ ፕሮፌሰርስ እና ፖስት ሰከንደሪ አሲስታንስ በጣም የሚፈለጉበት ሁኔታዎች ናቸው ያሉት። እንደዚሁም ደግሞ የኤሌመንተሪ እና ሰከንደሪ ስኩል ቲቸርስ እና ቲቸር አሲስተንስ ናት ማኔጀርስ ቲቸር አሲስታንት በአብዛኛው የሚፈለጉበት ሁኔታ ነው ያለው። በዋነኛነት እኛም ደግሞ በኮሚኒቲያችን ውስጥ በብዛት የምናውቀው እዚህም ላይም ደግሞ በስፋት የተረጋገጠው ነገር ምንድን ነው? ሄልዝ ፕሮፌሽናልስ፣ ሄልዝ አሲስተንስ፣ ሲኒየርስን ኬር የሚያደርጉ ሆም ኬር አሲስተንስ
በአብዛኛው የሚፈለግበት ሁኔታ ነው ያለው። ይሄም ሁላችሁም ይሄ እንኳን በጣም ለሁላችንም ግልጽ የሆነ ይመስለኛል። ብዙ ሲኒየሮች እድሜያቸው እየገፋ በሚሄድበት ወቅት ላይ መንግስት ሀይሊ ኢንቨስትመንቱን የሚያደርገው ወደዛ አካባቢ ላይ ነው። በዚህ ምክንያት የሄልዝ ኬር አሲስተንስ በብዛት የሚፈለግበትና ኮምፒቲቲቭ ሆኖ ለመግባትም ብዙ ፈተና የማይሆንበት ሁኔታ ነው ያለው። ሌላው ኩክስ፣ ቡቸር ከስጋ ምርት ጋርና ከስጋ ማቀነባበር ጋር የተያያዘ ነገር ነው። ቤከሪስ እና የፉድ ሰፖርት ኦኩፔሽንስ በአጠቃላይ በብዛት የሚፈለጉበት ሁኔታዎች ናቸው ያሉት እና እነዚህ ላይ ራሳችንን ማዘጋጀታችን እነዚህ ትሬዲንጎችን በተለይ ኮንስትራክሽንስ በጣም ትልቅ ተስፋ ያለበት ቦታ ነው። የእኛን ደግሞ የኮሚኒቲያችንን ዴሞግራፊ ስንመለከተው በአብዛኛው መስራት የሚችል ነው፣ ወጣት ነው፣ ጉልበት ያለው ነው እና ይሄንን እድልና ይሄንን ሁኔታን ከወዲሁ መጠቀምና ማየት ያስፈልጋል። በሌላ ሳይድ በጣም ሰርፕለስ የሆነ ሰርፕለስ ማለት ብዙ ሌበር አለ ግን ጥቂት ቀጣሪዎች ናቸው። ኦኩፔሽኑ በጣም ውስን የሚሆንበት ምክንያት ምናልባት ለሌበሮች ማነው ለኢምፕሎየሮቹ መልካም አጋጣሚ ነው የሚሆነው። ምክንያቱም ትርፍ ያለው ወይንም which means በብዛት የሆነ የሰው ኃይል በሚኖርበት ወቅት ላይ በሚፈልጉት ዌጅ ለመቅጠር ይችላሉ። ግን ፈተና የሚሆነው ደግሞ በዚህ ኤሪያዎች ላይ ትምህርት ተምረን የምንቀመጥ ሰዎች ስራ አግኝቶ ለመግባት የሚኖረው ጉዳይ ፈተና ነው የሚሆነው። አይኖርም ማለት አይደለም። ይሄንን እንደ ምልከታ እንድታዩት። አውትሉክ ማለት ምንድነው? ትንበያ ነው። አይኖርም ማለት አይደለም። እንግዲህ ሰርፕለስ የሆነ ሌበር አለ። ስለዚህ ለኦኩፔሽንስ ፈታኝ ነው ተብለው ከተቀመጡት መካከል ላይ ኦዲተርስ፣ አካውንታንት፣ ይሄ የኢንቨስትመንት ፕሮፌሽናልስ በአጠቃላይ ቁጥራቸው በጣም በብዛት ነው ያሉትና ሰልፍ ኢምፕሎይድም ሆኖ በተለያየ መንገድ ፈቃድ እያወጡም የሚሰሩ አሉ። ሁለተኛው ኢንሹራንስ፣ ሪል ስቴት ኤንድ ፋይናንሻል ሴልስ ኦኩፔሽንስ በአጠቃላይ ተወዳዳሪ ሆኖ ወደ ስራ ዓለም ውስጥ ለመግባት የሚያስችል እድሉ በጣም ጠባብ ነው የሚሆነው። ዳት ሚንስ ኮምፒቲሽን አለ ማለት ነው። በጣም ብዙ በዚህ ሙያ ላይ ሰርቲፋይድ የሆኑ በዚህ ሙያ ላይ የሰለጠኑ ሰዎች አሉ ማለት ነው እና የዛን ያህል ፈተና ይኖራል። ግን ኢንዱስትሪው ደግሞ ወይንም ደግሞ ኢምፕሎየሮቹ ደግሞ በዛ ልክ ደግሞ ያደጉ አይደሉም። ከዛ ጋር በተገናኘ ኤሌመንተሪ እና ኪንደርጋርተን ስኩል ቲቸርስ ይሄም ምናልባት ሰርፕለስ የሆነ ፖዚቲቭ ነው። በጣም ብዙ በዚህ ሙያ ላይ ተምረው ስልጠና የያዙ ሰዎች አሉ። ግን መሰረተ ልማት እስከሌለ ድረስ ብዙ ትምህርት ቤቶች እስካልተከፈቱና አዳዲስ ትምህርት ቤቶች እስካልተከፈቱ ድረስ አሁን ያለውን ሪፕሌስ አድርጎ ለመግባት የሚያስችልበት ሁኔታ በጣም አስቸጋሪ ነው የሚሆነውና ያንን ከግንዛቤ ማስገባቱ ወሳኝ ነው የሚል ጥናት ነው የሚያሳየው። ይሄንን እንግዲህ በጣም የሚገርሙ ቁጥሮች አሉ እዚህ ቦታ ላይ ያንን በስፋት የምናነሳበት ወደፊት በተለይም ደግሞ ዩቲዩባችን የአፍሮግ ዩቲዩብ እያደገ በሚሄድበት ወቅት ላይ አንድ ለመስራት የምናስበው ነገር ምንድነው? ባለሙያዎችን ጠርተን ቀደም ሲል በመጀመሪያ ቪዲዮ ላይ ይሄንን ነገር ጠቅሼዋለሁኝ። በተለይ ከዚህ የኤምፕሎይመንት አድቫይዘሮች ጋር መጥተው ሀሳባቸውን መግለጽ የሚችሉበትን ሁኔታዎችን ለማመቻቸት ጥረት እናደርጋለን። በአጠቃላይ እንግዲህ የዛሬ ቪዲዮ የፎከስ ያደረገው ምንድነው? ይሄ ብቻ አይደለም። ይሄ አንድ ጥናት ነው። ወደ ኦንላይን ሰርች በምታደርጉበት ወቅት ላይ ከዚህ ጋር ተመሳሳይነት ያላቸው ጥናቶችን ልታገኙ ትችላላችሁ። ዋናው ቁም ነገሩ ምንድነው? በተለይም ዘንድሮ ግራጁዌት አድርገው ወደ ትምህርት የሚገቡ ሰዎች የትኞቹ ስራዎች በሚቀጥሉት 5 ዓመት 10 ዓመት ግራጁዌት አድርገን በምንወጣበት ወቅት ላይ የካናዳ የኢኮኖሚክ ሁኔታው ገጽታው ምን ይመስላል የሚለውን ነገር ከቤተሰብ ጋር በጣም መወያየት ይፈልጋል። በተለይም ደግሞ የሃይ ስኩል መምህራኖቻችሁ የነበሩትንም ወይም ደግሞ የኤምፕሎይመንት አማካሪዎች የሆኑትን በቤተሰብም በጓደኛም ይህንን ነገር ማማከር የሚቻልበት ሁኔታዎች ይኖራሉ። ይህንን አገልግሎት የሚሰጡ
በርካታ የነን ፕሮፊት ኦርጋናይዜሽኖች አሉና እነሱንም ቀረብ ብሎ በሚቀጥሉት 5 ዓመት 10 ዓመት ውስጥ ምን አይነት የኢኮኖሚክ ላንድስኬፑ በካልጋሪ ውስጥ በምንድን ነው የሚመስለው፣ ዴሞግራፊው በምን አይነት ሁኔታ ነው የሚቀየረው፣ ስነ ህዝቡ እንዴት ነው የሚቀየረው፣ ኢኮኖሚው እንዴት ነው የሚቀየረው፣ የስራ ሁኔታው እንዴት ነው የሚቀየረው የሚለውን ነገር ትንሽ ሪሰርች ማድረግና ማጥናቱ ከፍላጎት እንዳለ ሆኖ ማለት ነው። ምክንያቱም ብዙ ጊዜ ትምህርት የምንወደውን ትምህርት ነው፣ ፓሽናችን የሆነውን ትምህርት ነው የምንማረው። እሱ እንዳለ ሆኖ ያንን ነገር ማየቱ ጥሩ ነው የሚል ነገር አለኝ። አንደኛ መልእክቴ። ሁለተኛ አዲስ የመጣንም ሰዎችም እዚሁ ነዋሪ ሬዚደንስም ይሁን ሲቲዝን የምንሆን በተለይ ሀበሾች ወደ ስራ ዓለም ወይንም አዲስ ትሬኒንጎችን እና አዲስ ፕሮግራሞችን ስራ መቀየር ፈልጋለሁ፣ አዲስ ትምህርት መማር እንፈልጋለን ስንል ከፓሽን ባሻገር ይሄ ነገር ግራጁዌት ካረኩኝ በኋላ ወዴት ነው የሚሄደው፣ በምን አይነት መልኩ ነው የሚሄደው የሚለውን ነገር ማየቱ በጣም ተገቢ ነው የሚል ነገር አለኝ። እኔ እዚህ ላይ እንደ ሃይላይት አድርገው የጠቀሱትን ነገር ለማስቀመጥ ሞከርኩኝ እንጂ ከ100 በላይ የሚጠጉ ኦኩፔሽኖች በዝርዝር የትኞቹ ምን ያህል ሰዎችን አትራክት ለማድረግ ይሞክራሉ የሚለው ነገር ጥናቱ በጣም በዝርዝር የሚያሳይበት ሁኔታ ነው የሚሆነው። በሶስተኛ ደረጃ ደግሞ በተለይም ከሀገር ቤት የምንመጣ ሰዎች፣ ከመኖሪያ ቦታችን የምንመጣ ሰዎች፣ ለትምህርት ብለን የምንመጣ ሰዎች የትኛውን ትምህርት ብምርጥ የበለጠ ከቆየው በኋላ ከ2 ዓመት በኋላ የፐርማነንት ሬዚደንስ አፕላይ ባድረግ የትኛው ትምህርት ለየትኛው ኦኩፔሽን ማች ያደርጋልና ክፍት ይሆናል። ምክንያቱም አንዱ ክራይቴሪያ አድርገው ሊወስዱ ይችላሉ የሚል መላምት አለ። this is very hypothetical የሆነ እንትን ነው እንጂ በፖሊሲ ደረጃ ላይ ተቀርጾ የወጣ ነገር አይደለም። ግን እንዲህ አይነት ነገር በጣም እየተነሳ እየተወራ ነው ያለውና የምንመርጠው ትምህርት በሀገሪቱ በተለይ ፐርማነንት ሬዚደንስ ለመጠየቅ ፍላጎት ያለን ከሆነ ኦኬ ይሄ ሰውዬ ቢቀር የትኛው ኢኮኖሚ ውስጥ ነው ፓርቲሲፔት የሚያደርገው ተብሎ የሚነሳበት ሁኔታና አጋጣሚ ስላለ ይሄንን ልብ ብላችሁ ከወዲሁ ራስን ማዘጋጀትና እንደዚህ አይነት ዶክመንቶችን ፈልጎ ሪሰርች አድርጎ ሰዎችን አማክሮ መግባቱ የተሻለ ነገር ነው የሚል መልእክት ለማስተላለፍ ነው። በመጨረሻም ከመዝጋቴ በፊት ከዚህ በፊት የነበረኝ ቪዲዮ ላይ ሜይ 14 በዚህ ስታምፔድ ባለው ዳውንታውን ስታምፔድ ባለው ቢኤምኦ ውስጥ የጆብ ፌር አለና እዛ ሄዳችሁ ይህንንም እንዲህ አይነት ጥያቄዎችን መጠየቅም ትችላላችሁ። አቴንድ ብታደርጉ ከተለያዩ ኢምፕሎየሮች ጋር የመገናኘት እድሉ አላችሁ። ባለፈው ብዙ ሳልጠቅሶ ያለፍኩት ነገር ምንድነው፣ በተለይም ደግሞ የዚህ የሚሊቴሪ ይዘት ያላቸው ካልጋሪ ፖሊስን ጨምሮ ሮያል ካናዳ ኤርፎርስን ጨምሮ እነዚህ በጣም በውስጣቸው ብዙ ፖቴንሻል ያላቸው ናቸውና ሚሊቴሪ በመሆኑ ብቻ ትታችሁት ባታልፉ ጥሩ ነው የሚል መልእክት አለኝ። ቀረብ ብላችሁ ምን ኦፖርቹኒቲዎች አሉ፣ እኔ ከዚህስ ምን ልጠቀም እችላለሁ የሚለውን ነገር መጠየቁ ጥሩ ነው እና ከአንድም 2 ጊዜ እኔ ቪዚት ባረኳቸው ጊዜ በጣም የሚገርሙ ኦፖርቹኒቲዎች ናቸው። እድሜያቸው ከ18 ዓመት በላይ የሆነ አይ ቲንክ 45 በ18 እና በ45 ዓመት መካከል ያሉ ወንድም የሆኑ ሴቶች ለሚሊቴሪ አፕላይ ማድረግ የሚችሉበት ሁኔታዎች አሉ። በተመሳሳይ ሁኔታ ደግሞ በዛው ተቋም ውስጥ ደግሞ የተለያዩ የስልጠና ዘርፎች አሉና እሱንም እድሉን እንድትጠቀሙበት ከወዲሁ መልእክቴን ለማሳሰብ ነው። ይሄ መልእክት ለሁሉም ሰዎች መድረስ እንዲችል ለጓደኞቻችሁ ኮፒ እያደረጋችሁ ሼር እያደረጋችሁ ብታጋሩ ምክሬ ነው። በጣም እኔም ደስተኛ ነው መሆነው። እንግዲህ አፍሮ ወግ እንዲህ አይነት ይዘት ያላቸውን ሰዎች ለኛ ለኮሚኒቲያችን ይጠቅማሉ ብለን የምናስባቸውን ነገሮችን ሁሉ ባገኘነው አጋጣሚ ጥናትን መሰረት አድርገን ለእናንተ ለማቅረብ ሞክራለሁኝ። እኔ ብቻ ሳልሆን ከኔ ጋር ያሉትን ባልደረቦችም የበኩላቸውን ያህል ጥረት ያደርጋሉ እና አብራችሁን እንድትሆኑ በተለይም ፎሎ የሚያደርጉ ሰዎችም ደግሞ እንዲያድጉ እንድታበረታቱን ከወዲሁ ጥሪ ለማቅረብ ወዳለሁኝ። አመሰግናለሁኝ። ቀናችሁ የተባረከ ይሁን። ሰላማችሁ ይብዛ። ዳግማዊ ነኝ።